እንኳን አደረሳችሁ ልዩ የአውደ ዓመት መዳረሻ የገና በዓል መዳረሻ የጨዋታ ሰዓታችን ነው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናበል በገና ጨዋታ አሲናበል አሲናበል አይቆጥም ጌታ አሲናበል ዮሃ አሲናገናዬ በጣም አሪፍ አሁን የጨዋታ ሰዓታችን ነው። በጨዋታ ሰዓታችን ላይ ጥሩ ጨዋታ እንጫወታለን። ከዛ በኋላ ላሸነፉ ሰዎች ለበዓል መዳረሻ ስለሆነ ቆንጆ ሽልማት እንሸልማቸዋለን። ስለዚህ ጥያቄውም የበዓል ሰሞን ጥያቄዎች አሉት፣ የተለያዩ ጥያቄዎች አሉት። አራቱ እድለኞች የተመረጣችሁ ሰዎች ወደ ቦታችሁ ውጡልና የቅዳሜ ከሰዓት ቤተሰቦችም በዓል መስላችሁ የመጣችሁ ያላችሁ ሁላችሁም ስለመጣችሁ ደስ ብሎናል። በድጋሚ እንኳን ደህና መጣችሁ ሁላችሁ። እሺ ማንን በልንተወቅ? አያልሰው ብርሃን እባላለሁ። አያልሰው ብርሃን ምንድን ነው የምትሰራው? የመንግስት ሰራተኛ ነኝ። ምን? ሆስፒታል ውስጥ አካውንታንት። የሆስፒታል አካውንታንት። ጸገነት ብርሃን እባላለሁ። ጸገነት ብርሃን። አዎ። እሺ ምንድን ነው የምትሰራው? ድምጻዊ ነኝ፣ ሙዚቀኛ ነኝ። ስለዚህ መሀል ላይ የአውደ ዓመት ሙዚቃ ይለቀቅባችኋል፣ ተዘጋጁ። እሺ ሳሬም ስዩም እባላለሁ። ሳሬም ስዩም ምንድን ነው የምትሰራው? ኤጀንሲ ውስጥ ስራ አስፈጻሚ ነኝ። ስራ አስፈጻሚ። ማቲያስ በላይ እባላለሁ። ምንድን ነው የምትሰራው? ግራፊክ ዲዛይን እና የህትመት ስራ ውስጥ ፕሮዳክሽን ማናጀር። በጣም ስለዚህ አራቱም የተለያየ ሙያ ላይ ነው ያሉት። በግራና በቀኝ ያሉትንም ዞር የምንጠይቃቸው የተለያየ ሙያ ከተለያየ ቦታ ነው የመጡት። የቅዳሜ ከሰዓት ቤተሰቦች ልዩ የአውደ ዓመት የገና በዓል መዳረሻችን ላይ ስለመጣችሁልን በድጋሚ ደስ ብሎናል። የጨዋታውን ህግ ነግራችኋለሁ። 10 ጥያቄዎች አሉ፣ የበዓል ሰሞን ጥያቄዎች አሉ፣ ሸዋጅ ጥያቄዎች አሉ። ልክ እነዛን ጥያቄዎች እኔ በጠየቅኩበት ቅስፈት የሚያውቅ ሰው ቺን ይነካል። ይህን ሳይነካ መመለስ አይቻልም። ስለዚህ ግዴታ መንካት አለባችሁ። ርቀታችሁን ተመሳሳይ አድርጉልን። ከዛ በኋላ ይህንን ደውል ትነካላችሁ፣ ትመልሳላችሁ። ያሸነፈ ሰው ለበዓል ዶሮና እንቁላል መግዛት የሚችል ብር እኛ እንሰጠዋለን። እሺ ዝግጁ ናችሁ? ከ10 ጥያቄ ነው ያሉ። ከ10 ስንት ጥያቄ ትመልሳለህ? 7 10ሩንም ምንም አታስነካቸውም ማለት ነው። ስለዚህ እንደዚህ ራሷ ጋር ነው የምታደርገው ማለት ነው። እሺ ከግማሽ በላይ እግዚአብሔር የፈቀደውና እሺ ለሁላችሁም በድጋሚ እንኳን አደረሳችሁ። ዝግጁ ከሆናችሁ መጀመር እንችላለን። ዝግጁ ናችሁ? የመጀመሪያ ጥያቄ የገና ጨዋታ መጫወቻው ኳስ ማለት ነው የምትመስለው ክብ ነገር እና መምቻው ወይም ደግሞ እንደዚህ ጠማማው እንጨት ማለት ነው ስያሜያቸው ምንና ምንድን ነው? ለምን አድርሰተው አለች። አያልሰው ነክታል። ምላሽ ኳሷ ሩር ትባላለች። ዱላው ደግሞ ጥንግና ሩር። አስተካክሉ። ኳሷ ሩር ነው የምትባለው። እሺ ዱላው ያው የገና ዱላ ኖርማሊ ዱላ። መጀመሪያ ላይ ያልከው ምን ነበር? ጥንግና ዱላ። ጥንጓና ዱላ ነው ይባለው። አግኝቶታል። አጨብጭቡ። አንድ ጥያቄ መልሷል። ስለዚህ ወደ ሁለተኛው ጥያቄ እናልፋለን። አንገት ያለው ግን ጭንቅላት የሌለው ነገር ምንድን ነው? እሺ ምንድን ነው? ጠርሙስ ነው። ትክክለኛ ምላሽ። አንገት ያለው ጭንቅላት የሌለው ነገር ጠርሙስ ነው። እየነካችሁ አይደለም። 10ሩን እመልሳለሁ ያላችሁ ሰዎች እየነካችሁ። እሺ በፍጥነት 6 የዶሮ ክፍሎችን ጥራ። ትቀድማለች ሳሪ። እሺ ፈረሰኛ 1 አጭር እግር 2 ረጅም እግር። አጭር እግርና ረጅም እግር ማለት ነው። እሺ ጉሮሮ ምን ብላሽ? ኧረ ደህና 4 መላላጫ 5 ክንፍ 6 ፈረሰኛ ምናምን ፈረሰኛ ብዬ ነበር። ሁሉንም ተሻቸው ነው። ለማንኛውም 6 ሞልቷል። አጨብጭቡላት። ደህናውን ጉሮሮ ጋር ስትሄድ ዝም ትላላችሁ። መቋደሻ፣ መላላጫ፣ ፈረሰኛ
አጭር እግር ረጅም እግር አለች። እሺ ይሁን ሰተናታል። ለማንኛውም ሳሬም 2 አላት። ከዛ ውጭ ደግሞ አያል ሰው 1 አለው። እሺ በአንድ የገና ጨዋታ ላይ ስንት ተጫዋቾች በአንደኛው ቡድን በኩል ይሰለፋሉ? እሺ ቀድማ የነካችው ጸገነት ነች። 6 አይደል? አሁን ቀጣይ የሚመልስ ሰው ካለ ነክቶ ነው የሚመልሰው። 6 ተጫዋች አይደል? እሺ ገደብ የለውም። ስለዚህ ሜዳ ሙሉ ያገኛት ሁሉ እየጠለዛት ኳሷ ትጥፋ። እኔ ትክክለኛውን ያልኩ የውድድሩ አንተ ያልከው ያስኬዳል። ክፍለ ሀገር ላይ ምናምን ብዙ ጊዜ የታች ሰፈር ሰዎችና የላይ ሰፈር ሰዎች ሆነው ሊጫወቱ ይችላሉ። ቁጥር አለው። እኔ አሁን የማውቀው በ2 ግሩፕ ሆኖ እኮ ስንት ሰው ይገባል ባንዴ? አሁን ጃልሜዳ ይደረጋል። አሁን ገና ሲደርስ 11 አይደለም። እየነካችሁ ሞክሩ። እሺ 7 አይደለም። እሺ ልሞክር። 6 አይደለም። ንኪው በደንብ እስኪ። አልሰራም። ይሄን ሰንች። እሺ 2 የመጀመሪያ ጊዜ የገና ምትትሮች ልናይ ነው። እዚህና እዛው ነው። 2 አይደለም። ሌላ ቶሎ በሉ። 5 ቅያሬ ያላቸው። እሺ 5 ቅያሬ ያላቸው። ስለዚህ ሜዳ ውስጥ የሚገቡት ስንት ናቸው? ከኋላ ያላችሁ ድምፅ ቀንሱ። ቶሎ በሉ። እሺ 10 ነው። 10 ነው። ማቲያስ 1 አለው። ሳሬም 2 አላት። እጸገነ ምን የሚላትም አያል ሰው 1 አለ። ከዶሮ ብልት ውስጥ ማለት ነው ከ12ቱ ትልቅ የሚባለው የትኛው ነው? እሺ ፈረሰኛ ነው። ትክክለኛ ምላሽ ፈረሰኛ። በጣም አሪፍ። እጸገነት ምን የሚላትም ስል 1 አላት። 1 አላት። ሳሬም 2 አላት። ማቲያስ 1 አለው። አያል ሰው 1 አለው። እስኪ አንድ ዘፈን ዝፈኝ። ዝግጁ ነና ለመስማት? ዝግጁ ናቸው ሁሉ? አንድ የበዓልም ሊሆን ይችላል፣ ኖርማልም ሊሆን ይችላል። አንድ ዘፈን የምትወጂው ለእኔም መጋበዝ ትችላለሽ። መስማት ችግር የለም። ትዝፈንልኝ? አዎ እሺ። ተው ሽሸኝ አልሸሽም፣ ተው ሽሸኝ አልሸሽም፣ ዲያስን ባባሃል አለብኝ ጭልምልም። ተው ሽሸኝ አልሸሽም፣ ተው ሽሸኝ አልሸሽም፣ ዲያስን ባባሃል አለብኝ ጭልምልም። አንተ ሀገር ወዲያ ከወንዙ ባሻገር የኔ ሀገር ከወዲህ ወንዙን ሳንሻገር ታዲያ ምን አለበት የማገር እስኪ ስሞትልህ ስቀበል አንተ ልጅ የዛሬ ከኔ ደር ገላ እርቦኝ አንተን ካላየሁ አልበላ ሀገሩን አላቀው መንደሩን መጣው ፍለጋ ሸጋውን። እሺ ቪአይፒ ምን ማለት ነው? ስራውን ታውቋለች። እሺ ትርጉሙን ነው ፈልገው ሙሉን። ቪአይፒ የሚለው ቪአይፒ ማለት አታስፈራረኝ። ልዩ የክብር እንግዳ የሚቀመጥበት እኮ ገባኝ። ቪአይፒ ሲተነተን ምን ማለት ነው? ኦኬ እያንዳንዱ ቃል አላውቀውም። እሺ ቪአይፒ ቶሎ በሉ። ኧረ ቆይ ይቅርታ፣ እነሱ እንዲሸለሙ ነው። ቪአይፒ ሶፋ ምናምን ያለበት ቦታ አይደለም። ትርጉሙ ሲተነተን ጂሲ እንደሚባለው ማለት ነው። ቪአይፒ ቶሎ በሉ ገምቱ። 3 ፊደሎች ናቸው። ንካው መቶላል። እሺ ቫሊዩ ኢንተረስት ፐርሰን ቫሊዩ ኢንተረስትድ ፐርሰን አይደለም። አጨብጭቡለት። ሞክሩ። አሁን አሪፍ ነው የሞከረው እሱ። ቀጥሉ። አያል ሰው
እየተመራ ነው። ለማንኛውም አንድ ሰው ነው የሚያሸንፈው በነገራችን ላይ ብሩ አንድ ሰው እስካሁን ሳሪም ነች ተስፋ ያላት። እሺ ድል ሰጣቸዋል። አንድ ሰው ነው እድል ያለው። ከባድ ነው ጥያቄው። እንዲህ ቪአይፒ ሲባል ምን ለምንድን ነው ቪአይፒ የሚባለው? ሚዶም መተንተን እኮ እስኪ ሞክር። መጥቶላል መሰለኝ። አልመጣልኝ። እሺ ቪአይፒ ቶሎ በሉ። አንድ የመጨረሻ እድል ልስጣችሁ። እሺ ለሞከረው 2 ነጥብ ሰጥቷል። ግን ቶሎ ከነካችሁ ብቻ ነው። እሺ ቬሪ ኢምፖርታንት ፐርሰን ማለት ነው። መልሰሻል እኮ አንቺ ግን ሶፋ ያለበት ቦታ ነው ያለው። እሺ የቪአይፒ ትርጉሙ ቬሪ ኢምፖርታንት ፐርሰን ወይ ደግሞ ለዛ ጉዳይ በጣም አስፈላጊው ሰው፣ በክብር የተጠራው ለየት ያለው ሰው ማለት ነው። ወይ ደግሞ ቆንጆ ብር ከፍሎ ከፍ ያለ ቦታ ላይ የገባው ማለት ነው። ለዘፋኙም ጥሩ ገንዘብ የሚከፍለው አንደኛው ሰውዬ ማለት ነው። እሺ ከበሬ ብልት ውስጥ ለክትፎ መስሪያነት የምንጠቀመው የስጋ ክፍል የትኛው ነው? እጅ ከስር ያለው ማለት ነው። ያንቺ ነው? እሺ ጭቅና ጭቅና የጭቅና ስጋው ነው ለክትፎ የሚሆነው ለስላሳ የጭቅና ስጋ። እሺ ሌላ ሞክሩ። እሺ ሽንጥ እናንተውን እያቀላቀላችሁብኝ ነው። 2 አማራጭ አለ። ጥሩ ነው። ሽንጥም ያስኬዳል። እሱ ያለችም የጭቅናም ያስኬዳል። ጭቅና ብዙ ጊዜ ለጥብስ ነው እንጂ ለክትፎ ሰው ሲጠቀመው ይቻላል። እሺ አንድ የቀረ አለ፣ በጣም ብዙ ስጋ ያለበት ቦታ። እሺ ሽንጥ እሱ ያለውም በሌላ ድምፅ ነው የደገመው። ሽንጥ ነው ያለው እሱ። እሺ ታፋ ንቀል ማለት ነው። በጣም አሪፍ ልክ ነው። በሽንጥም ይሰራል፣ በንቅልም ይሰራል። ብቻ ቀይ ስጋ ነው መሆን ያለበት፣ ምንም ነጭ የሌለበት ማለት ነው። ነጭ ልብስ ለብሳት መልሰው ቅርጫ የለም አለ እንዴ እያለ ነው መልሰው ጭራሽ። እሺ ቅርጫ ሄደህ ምን ገጥመው ያውቃል? አንድ ጓደኛችን አብሮን የሚሰራ ከሰዓቱ ቀድሞ ታረደ ብሎ አራጆቹንም እኛንም መደባደብ ፈልጎ ትንሽ የረበሸበት ታይም ያዝ። ቀድሞቹ ለምን አረዳችሁ? እሱ ሳይኖር እናንተ ወይ ደግሞ የማይረባው ቁጥር ደርሶት ይሆናል እጣ ላይ እንደዛ ነው የሚሆነው። እንደዛ ሳይሆን ያው ብቻውን ፒስ ሆነ። በአሁኑ ላይ አለ የለም ወይ ወጣ ከስራም ለቀቀ። ይመችህ ባለ። እሺ በጣም አሪፍ። አሁን ተመልሷል። ስለዚህ አያል ሰው 2 አለው፣ ሳሬም 2 አላት፣ ማቲያስ 1 አለው፣ እጸግነት 1 አላት። እስካሁን ባለው ውጤት ማለት ነው። ነቃ ብላችሁ መልሱ። እሺ እንቁላል ከአትክልት ነው ከፍራፍሬ ነው የሚመደበው? እሺ ከሁለቱም አይመደብም። ከሁለቱም አይመደብም። ከምንድን ነው የሚመደበው? ከእንስሳት ተዋጽኦ። ከእንስሳት ተዋጽኦ ነው የሚመደበው። ማለት ነበር። ከሁለቱም አይመደብም ነው። በጣም አሪፍ። እሺ እሺ ሳሬም 3 አላት። እሺ ለገንፎ ተገነፋ ካልን ለጉልባ ምን እንላለን? ሳሬም እሺ ለገንፎ ተገነፋ ካልን ለጉልባ ምን እንላለን? ተጎለበ። ቆይ ትድገመው፣ አልጨረሰችም። ለጉልባ ምን ነው ይባላል? ተጎለበ ምን ነው ይባላል? ለጉልባ ሞክሪ። አይ ቲንክ ይጠፋብኝ ይመስለኛል። ጥሩ ሞክረሻል እኮ። ተጎለበነ አይደለም። እሺ ተቀቀለ ነው። እሺ ማቲያስ 2 አለው፣ ሳሬም 3 አላት። እጸግነት እየሳቀች ነው፣ 1 አላት። 1 ሙዚቃም እንዲጨምራልናለች፣ 1 አላት። እሱ ላይም አያል ሰው 2 አለው። በጣም አሪፍ። እሺ የመጨረሻ ጥያቄ ነው በነገራችን ላይ 3 ነጥብ አላት ሳሬም ከመለሰችው ያልቃል። ከዛ ውጪ በዚህኛው ጥያቄ ላይ እጸግነት መሳተፍ ትችላለሽ፣ ግን አታሸንፊ። እንደማታሸንፊ ተረጋግጧል። ማቲያስ ስንት ነው ያለ? 2። ማቲያስ 2 አያል ሰው 2። ስለዚህ ይህን ጥያቄ ሳሬም ከመለሰች ያልቃል። 4 ጥያቄ መለሰች ማለት ነው።
ስለዚህ የዛሬ ጨዋታ አሸናፊ ትሆናለች። አንድ አውሮፕላን ከኢትዮጵያ ወደ ብሩንዲ ሲሄድ 1 ሰዓት ተኩል ፈጀበት፣ ሲመለስ 90 ደቂቃ ብቻ ፈጀበት። ለምንድን ነው እንደዚህ ሆነው? እኩል ነው። ሲሄድ 1 ሰዓት ከ30 ፈጀበት፣ ሲመጣ 90 ደቂቃ ማለት 90 ደቂቃ ማለት ደግሞ 1 ሰዓት ከ30 ማለት ነው። ትክክለኛው ምላሽ ነው። ስለዚህ በዚህ የጨዋታ ሰዓት ላይ ሳሬምና ማቲያስ በአንድ በኩል ያሉት ናቸው የሚፎካከሩት ማለት ነው። የመጨረሻው ጥያቄ ላይ ማቲያስ መልሶ ሳሬምና ማቲያስ እኩል ነጥብ አላቸው፣ 3 ነጥብ ማለት ነው። ስለዚህ ለሁለቱ አንድ መለያ ጥያቄ እንሰጣለን። ሁለታችሁ ተሸንፋችሁ የመጨረሻ ጥያቄ ነው። በፍጥነት 3 የአውደ ዓመት ዘፈኖችን ዘፍነህ ንገረኝ፣ አሳይ። 3 ዘፈን ነው የምትዘፍነው። የተለመዱ በዓል ሲደርስ የምንሰማቸው ሙዚቃዎች አንቺ ጠቆም ስታደርጊ ልዘፍንልሽ ትችላለች ከተባበረችሽ። እሺ ጀምሪ። እሺ ለገና ነው ወይስ ለአጠቃላይ? ለሁሉም ለበዓል። እሰይ መጣልን አውደ ዓመት። እሺ አጭብጭብልኝ። እሺ ጀምሪ። ብዙም አላውቀውም ግጥም፣ ችግር የለም መሞከር ነው ማሸነፍ። እሰይ መጣልን አውደ ዓመት እያለ ይቀጥላል። አንድ እሺ። ሁለተኛ አይቻልም መናገር። ብር ትሰጥሻለች። የሙያ ባህሪ ነው። ሁለተኛ እሺ። እየዘፈንክ ነው አንተ። እንደሆነም ልብስ ስላደረክ እየተወዛወዝክ መሆን አለበት። እሺ ጀምር። እንኳን አደረሰን ለገና በዓል። የራስ ዘፈን አይቻልም። ይሄ አይሆንም፣ በታሪክ አይሆንም። አንቺ ጥሩ ሞከረሻል። አንድ እሺ ቀጥል። እንቁጣጣሽ የማን ዘፈን ነው? ዘፋኙ ማወቅም አለብን። ካላወቅን አይሆንም። ጥያቄው ግን መስፈን ብቻ ነው አይደል? ዘፋኙ ነው የምንነገር። እሺ 3 የበዓል ሙዚቃ ላሻሽልላችሁ ጥያቄውን። ያው እንዳትሻሙ ሁለቱንም ጎን ለጎን እናድርግላችሁ። እሺ የመጨረሻ ጥያቄ ነው። ይህን ጥያቄ የመለሰ ሰው ያሸንፋል። 3 በጣም ተወዳጅ የበዓል ሙዚቃ ያላቸውን ዘፋኞች ስም ጥራ። እሺ ቀድሞ የነካው ማቲያስ ነው። ዘፈን ርዕሱንም ትነግረናል። እሺ ደመረ ለገሰ። ምን የሚል አውደ ዓመት 1። እሺ ይሁኔ በላይ የዘገሊላት የሚለው ይተምቀባል። አምሳል ምትኬ እንደዚሁ አውደ ዓመት የሚል። በጣም አሪፍ። 3 እሺ የዛሬ የጨዋታ ሰዓት አሸናፊ ማቲያስ ሆኗል። ማቲያስ እንኳን ደስ አለህ። ለቤተሰቦች ለወዳጅ ዘመዶች አጠር አድርገህ እንኳን አደረሳችሁ መልእክትን አስተላልፍሽ። እሺ አመሰግናለሁ እድሉን ስላገኘው። ለመላ ኢትዮጵያውያን እንኳን ለገና በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንዲሁም ለወላጅ እናቴ ለቤተሰቦቼ በሙሉ እንኳን ለገና በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ለመላው የኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን እላለሁ። በተረፈ በጣም ለመወዳት አያቴ ለወይዘሮ ታገኝ ቢራራ ወጌ እንኳን አደረሰሽ የኔ እናት እወድሻለሁ እላለሁ። አመሰግናለሁ። ከሀገር ውስጥም ሀገር ውጭም ያላችሁ ሰዎች ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም ለመወዳትና ብዙ ነገር ሆና ላሳደገችኝ ለእናቴ ለዓለም ጸጋ ጩፋ እንኳን አደረሰሽ እናቴ። ለአክስቴ ልደታ ላለችው ለጥሩ ወርቅ ከባዱ፣ እንዲሁም በዙሪያ ላሉ ለጓደኞቼ፣ ለስራ ባልደረቦቼ፣ እንዲሁም ለኢቢኤስ ቴሌቪዥን ለሁሉም ክሩ እንኳን አደረሳችሁ።
በጣም እናመሰግናለን። ሁላችሁም በያላችሁበት መልካም የበዓል መዳረሻ እንዲሆንላችሁ እንመኛለን። የፊታችን ሮብ እንግዲህ ከዚህኛው ቅዳሜ በኋላ ያለው ሮብ ላይ አውደ ዓመት ነው፣ በዓል ነው፣ ገና ነው። ያላችሁን ነገር እያካፈላችሁ በዓልን ደስ ብሏችሁ እንድታሳልፉ ከወዲሁ መልካም በዓል እንመኝላችኋለን። እናንተም ዛሬ የተጫወታችሁት አራቱ ተወዳዳሪዎች እንኳን ደስ አላችሁ። ከዛ ውጭ በግራና በቀኝ እኛን አክብራችሁ ዘንጣችሁ ለመጣችሁ የቅዳሜ ከሰዓት ቤተሰቦች ከነመላው ቤተሰቦቻችሁ እንኳን አደረሳችሁ። ወደ የቦታችሁ አረፍ አረፍ በሉ። እናመሰግናለን በጣም። ስለዚህ ዛሬ አሸናፊያችን ማቲያስ ነው። ለማቲያስ ለዶሮና ለእንቁላል መግዣ የሚሆነውን እንሰጧለን። ቤት ሲመጣ ተቀበሉት። ስለዚህ ዛሬ ቅዳሜ ነው። ከቀናት በኋላ ደግሞ የገና በዓል ነው። ለሁላችሁም በያላችሁበት መልካም በዓል እንመኛለን። ቅዳሜ ከሰዓት ሳምንትኛ ጋር ለመምጣትና ለመጮት 7696 ላይ ኬኬ ብላችሁ ላኩልን፣ እኛ እንደውላችኋለን። የአውደ ዓመት ልዩ መዳረሻችን አሁንም ሞቅ ደመቅ እንዳለ ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።